ሰላም ጤና ይስጥልኝ እንዴት ከርማችኋል ውድ ተመልካቾቻችን ተወዳጁና ተናፋቂው ፍሬ ነገር ፕሮግራማችን አሁን ጀመረ እንደተለመደው እንግዲህ ዛሬ ሁለት እንግዶች ጋብዘንላችኋል የምንወያይበት ርዕስ ባልና ሚስት በቤት ውስጥ ያላቸው ሚና ምንድነው የሚለውን ነው አንስተን የምንወያየው እንዳጋጣሚ ሆነ ሁለቱንም የጋበዝናቸው እንግዶች እንስቶች ናቸው እንግዲህ እንግዶች የራሳቸውን ከማስተዋወቃቸው በፊት እንደተለመደው like share and subscribe ማድረጋችሁን እንዳትረሱ ፕሮግራሙን የማቀርብላችሁ እኔ አሌክሳንደር እባላለሁ ፕሮግራሜ ደግሞ ፍሬ ነገር ይባላል እንግዲህ ፍሬ ነገር ሁሉንም ነገር አንስቶ ያወያያል በቁም ነገር ይያልን እየተጫወትን እናቀርባለን እንግዶቼ እንግዲህ እስቲ ራሳችሁን አስተዋውቁ እኔ ሪታ እባላለሁ በአንድ መንግስታዊ ያልሆነ ድርጅት ውስጥ ነው የምሰራው በጣም ጥሩ ነው የሚከፍሉኝና ማሪታል ስታተስ እንደማውሳነሳ ሲንግል ነኝ ባል የለኝም ግን ማም ነኝ አንድ ልጅ አለኝና ሲንግል ማም ነኝ እኔ አፈር ልብላ እናቴ አይዞሽ እማዬ አይ በልጅነትሽ ጎድን ይሆንሽው የሞቶብሽ ነው እማዬ አራልሞታም የልጅ አባት በህይወት አለ ቴንኪው ስላዘንሽልኝ አፈር ይብላ አንዳንድ እንደ ባለጌ ወንዶች አሉ እንደው ቁጭ አርጎሽ በላይሽ ላይ ሌላ ሴት አገባ ማ እኔ ሪታ ላይ አያስበውም እሺ ገና ሊመናቀር ሲሞክር ነው ልብሱን በፌስታል ሰብስቤ አባረርኩት ወይኔ እድሌ አንተ ምን ጎድናት ከምን ጎዷ ጋር ናምጠት ያስቀመጥከኝ ማለት አንቺ ባለጌ ወይኔ አጠገቤ በእንጭ እንደርጌ አፈር ህድም የነበር መስገባሽ አንቺ ወንድ ልጅን የሚያክል ነገር ነው በፌስታል አባረርኩ ምትይ ያ ፌስታል ነሽ አንቺ ስድ ናት እቺ አወይ እኔች ሴት አትመጥነኝም ሌላ ሰው ታለሃምጣ እየተሳደቡ ነው አንቺ ስድብ ሳይንስሽ ነው አጠገቤ በኖርሽ እንዴ በቁጥጥ አፈክድም የነበር የተረሃይ ልታሰድበኝ እንግዶቼ አንድ ጊዜ ገና ጉዳዩን ሳንጀምረው እኮ ነው ሌላ ሰጣ ገባ ውስጥ ገባችሁ ቆይ አንዴ ወደ ጉዳዩ እንግባ ነውረኛ እሺ ይቀጥላሉ ወይዘሮ ሪታስ እርሶን ትንሽ እናቆየውና እርሶ ይቅርታ እኔ ወይዘሪት ነኝ እሺ ወዲያ ሲጀመር ላንቺ የክብር አይመጥንሽም እንመለሳለን ወይዘሮ ሪታ ትንሽ ይጠብቁኝ ሌላው እንግዲህ እርሶን እስቲ ወደ እርሶ ልምጣ ራስዎን አስተዋውቁ እስቲ እኔን ነው ሪታንም አስቆምኳቸው እኮ እሺ እኔ እንግዲህ ትዝታሽ ሙሉ እባላለሁ ስማ ወይ እኔ ማለት የተከበርኩ ባለ ተዳር ነኝ እንዴት ያለ ተዳር አለኝ መሰለ የልጆች እናት ባሌን ማከብር ልጆቼን በፍቅር ማሳድግ ናልንገርህማ እኔ አሁን ልጆቼን እንደው ህመንከባከብ የበዛት እንደው እንቅልፍ እንቢላቸዋል አይደለ ሳስተኛቸው ራሱ እንዴት እንደማስተኛቸው ልንገርህ ኦ ማይ ጋድ ዘበይ አንቺ ዘበይ እድል ሰጣለሁ ወይዘሮ ሪታ ይቀጥሉ እርሶ ጣልቃ እንዳገባ እና እኔ አሁን ልጆቼን ሳስተኛ ወንድሜ ያቆብ ተኛ እያልኩ ማስተኛ ምን አይነት የተከበርኩ ሴት ናስማ ሚስት ሲፈልጉ ባለቤቴ እስቲ እንደው በአካባቢው ፈልጉልኝ ተብሎ አለሽ ተብሎ በፋኖስ እንዲህ ተፈልጌ ሀቆንጀና ሀጫዋነት ህብር ከመጠበቅ ይሄን ሁሉ ይዤ የተገኘው የተከበርኩ ባለ ተዳር ነኝ ባለቤቴም ቢሆኑ በጣም የተከበሩ መልካም ሰው ናቸው ማን ናቸው እሳቸው አባትሽ ናቸው ዋበይ እንደውች ሲዛሬ ምን ጉድናት አቺ ባለቤቴ እያልኩሽ ክብር መታቂ እንዴ እና ወይዘሮ ሪታ ነው ቆይ ባልሽና አንቱ የምትዩ ምን ያህል ቢያረጁ ነው እንደ እርጅና አትድረሽ ሰሚ ባለቤቴን ስለማከብር ስለምወድ ነው አንቱም ምላቸው 7 አመት ነው የሚበልጡኝ ወይዘሮ ሪታ ስማ ከዚህ በኋላ ተጠንቀቅሽ ወይዘሪት ነኝ አልኩህ እኮ ኦኬ እሺ ወይዘሪት ሪታ ቀጥል ወይዘሮ ትዝታ እያሉ ያሉት እንግዲህ ባለቤታቸውን ከማክበር አንፃር ነው አንቱ እያሉ የጠሩት እንጂ የእድሜ ጉዳይ አይመስልኝም ሲገባኝ አይደለም ከከበሬታ አንፃር ስለሆነ በዚህ መልኩ ብንግባባ እና ታናሿን ቢሆን አንቱ ነው የምትለው ማለት ነው ደርሳችሁ ምን አገባሽ መልስ ብላችሁ ማይ ጋድ እሺ እንግዶቼ ወደ ጉዳዩ ላይ እንምጣ እሺ ወደ ዋናው ጉዳይ ወደ አነሳነው ርዕሰ ጉዳይ ላይ እንምጣ እሺ በማይነባ ነገር ሰዓታችንን እየጨረስን ስለሆነ
ውድ ተመልካቾቼ በዚሁ አጋጣሚ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ያላችሁን ሐሳብ አስተያየትም በዚሁ ጻፉልን እንቀበላለን ሁሉንም ነገር ለእናንተ አዘጋጅተን ደርሳለን በሰዓታችን እሺ እንግዶቼ ለምጣ ወደ እናንተ ተመልሼ መጣው ወይዘሮ ትዝታ አቤት እርሶ ከባለቤቱ ጋር በቤት ውስጥ ያለውት ነገር በትዳር ሁኔታ ውስጥ እንዴት ነው የሚገለጸው የባልና የሚስት ሁኔታው ወለ እንግዲህ እንኳን ደህና መጣ ይወለ ምንድነው እኔ ባለቤቴን በጣም ነው ማከብረው ባለቤቴ ውጭ ውለው ደጅ ውለው ነው የሚመጡት ግን ሀይቤት ያለውን ነገር አንዳችም ነገር አያጓዱሉም ሁሉን ነው የሚያሟሉት እኔ ደግሞ እንደ መቤትነቴ የቤት መቤትነቴ ያለውን ነገር አሰናድቼ ሲገቡ የሚቀምሱት አዘጋጅቼ ልጆቼን በደንብ አጣጥቤ አስተካክዬ እሳቸው ሲገቡ ደግሞ ድክም ብሏቸው ስለሆነ የሚመጡት እንድዋሃ ሞቅ አድርጌ እግራቸውን ፍትክ አድርጌ አጥቤ አሽቼ what እግራቸውን አጥቤ አወይ ምን ክፉ ተናገርኩ ምን እንዳያውሪ እንዲምደነበረው ምን ሆና ነው ይቀጥሉ ችግር የለም ይቀጥሉ አዎ አጥቤ ሙልጭ አድርጌ አጥቤ አንቺ እግሩን አታጥቢም ነበር ያልሽው ባልሽ አረ ወደዛው ጭራሽ ትራጥቼ የሱን እግር ልጠብ እንዴ ምን አይነቷ ጉደኛ ነች እንዴት ማለት ወይዘሮ ማን ነው ወይዘሪት ሪታ እርሶስ ቢሆኑ እንዴት ነው ከባለቤቱ ጋር ቤት ውስጥ ያሉት ድርሻ ምን ይመስላል እስቲ እርሶ እንደሞ ይንገሩኝ ባይዘው አንቺ በለኝ እሺ የበዲያ ተመር ክብሩን ከታቂውና ነው አንቺ ብትባይ እዚህ በላይ እንግዲህ ቀንዳታ በቀኝ እሷን ተዋት አንቺ ብለህ ጥራኝ ገልፈት አወይ እንግዲህ ጠንቀቀበል እቺ ሴት ለማዳናት አንዳሽ ነገር ሳታስብልህ አልቀረችም ለማስጠንቀቂያው አመሰግናለሁ ወይዘሮ ትዝታ እሺ ወይዘሪት ትዝታ ቀጥይ እሺ ቴንክ ዩ ያው እንደነገርኩት ትዳር የጋራ ተቋም ነው ሁሉን ነገር ተጋግዘን የምታረገው ለምሳሌ እኔ ከጋገርኩ እሱ ይጋግራል እኔ ካጠብኩ እሱ ያጥባል ሁሉ ነገር ቤት ውስጥ ያለው የጋራችን ነው ልጃችንም የጋራችን ነው እኔ ካጠብኩት እሱም ያጥባል ማለት ነው አንዳንድ ግን የግል ነገሮች አሉን ለምሳሌ እግሩ የግል ነው ራሱ ያጥባል እንጂ እኔ እግሩን አላጥበውም ኦኬ ተብሽ አንቺ በሽት እንደው ምን ጉድ ዋጋ ነው አምጥቶ ያቆመኝ ሰው አንቺ ምን ጉድ ነሽ አሁን እኔ እንጀራ ስለጋገርኩ እሳቸው መተው እንጀራ ይጋግሩ ነው የምትዩ ያ አንድ ያልገባሽ ነገር አለ እናንተ አሁን አብዛኞቻችሁ ትዳር ሳይገባችሁ ነው ተምትሉ ተድራር ላይ ትዳር ማለት እንዴ ጥፍር እንዲማሳደግ ጸጉር እንደማመውንጨ እዚህ ላይ የሆነ ነገር እንደመቀባት አይደለም የራሱ የሆነ ሚስጥር አለው አንቺ ባለ ማለት ለኔ ልንገርሽ ምን እንደሆነ ቢገባሽ ባልሽ ላንቺ እግዚአብሔር የተሰጠ ስጦታ ነው እንዴ ባንደባባይ የምታዋርጅ ባለጌ ሀጋገርኩ ይጋግር ይባላል እኔ አምጬ ተወለድኩ እሱም አመጦ ሊወልድ ነው ነውር ማታቂች ነውረኛ why not እንዴ ምን አይነት ሴትዮ ናት ረነፋችል ሙያ መስሎሻል እንዴ መንፋት እና ጥፍር ማሳደግ ይች እንደው ማፈሪያ ይተዋት አንተው ዝበል አንተ እዛ ፊት እየሰጣት ስማ ያው አንተ ራስህ ለሷ ያለ አሳሳቅ ትክክል አይደለም ዋጋህን ነው የምትሰጠው ጤነኛ አይደለችም እንዴ እኔ ማጤነኛ ድንገርሽ አንቺ እንደውም አቅራቢያሽ ላይ ሰው ያጣሽ ሰው አንቺ ነሽ እንጂ አንቺ ህክምና ያስፈልግሻል እሺ ቆይ አሁን ወደ ዋናው ርዕሰ ጉዳያችን እንመለስ ወይዘሮ ሪታ ኦኬ ወይዘሪት ሪታ ይቅርታ ወይዬ አንድ ጥያቄ ላንሳልሽ ላንቺ በኑሮ ውስጥ በቤት ውስጥ በባልና ሚስት መካከል ሁሉን ነገር በኩል ድርሻ እንውሰድ ማለት ያዋጣል ወይ ሁሉንስ ነገር በኩልነት ማስላት ተገቢ ነው ያ ተገቢ ነው ለምሳሌ ሴትዮ ያት ከራሷ ኃላፊነት አልፋ ሰውየውን ያጠበችው የሰውየው ኢኮኖሚ ጥገኛ ስለሆነች ነው መቼም ወደው አይደለም ያጠበችው አይደል ወደው አይደለም ሀገንዲ ያዋድሽ አጭ እኔ ነኝና ስማ አወይ ይቺ ሴት እጇን ህትዳሪ ላይ ታንሳ እሺ ወይዘሮ ትዝታ መለሳለሁ ወደርሶ ለርሶም እንደ ተመሳሳይ አንድ ጥያቄ ላንሳለሁ አንሳ እንደው ባለቤቱ ውጪ የሚውሉ ቢሆንና እቺ ሴት ጧ የምታረገው ነገር አስቆምልኝ ጧ አታርጊ አንቺ ጧ ያርግሽ እሺ ወይዘሮ ትዝታ ለርሶም አንድ ጥያቄ ላንሳ እንደዚህ ጥያቄ ተማንሳት በፊት እቺ ሴት አሁን የኢኮኖሚ ጥገኛ ናት አለች እኔ ትዝታ ጥገኛ አይደለም
አንቺ ነሽ እንደውም ጥገኛ ፓራሳይት አይ ቲንክ ፓራሳይት ማለት ፈልጋ ነው በቃ ወይዘሮ ሪታ በገባሽ ተረጂው አንቺ ወይዘሮ ትዝታ ወደ እርሶ ልምጣ ና መጣው እንግዲህ እሺ ለእርሶም አንድ ጥያቄ እንደዚሁ ቅድም ለወይዘሮ ሪታ እንደጠየቁት ነው የምጠይቀውት እሺ እርሶ አሁን የቤት እመቤት ባይሆኑና ውጭ ብለው የሚገቡ ቢሆን ያ የቱ እንጃ ጠይቃት ወይዘሮ ትዝታ ለእርሶም አንድ ጥያቄ ላምሳ ያንሳ እንደው እርሶ አሁን የቤት እመቤት ባይሆኑና ውጭ ብለው የሚገቡ ቢሆን ኖሮ ያ ከዚህ ቀደም እንደው አድርገውት እንደነበር ወይም አሁን እንደሚያደርጉት ለባሎ የሚያደርጉትን እንክብካቤ እግር ማጠቡን መንከባከቡን አቅፎ ማስተኛቱን የተለያዩትን ይሄ እንጀራ መጋገሩ ምናምን አሁን ያደርጉት ነበር እንከት በደንብ አድርጌ ያደርጋለሁ ካልደከመኝ ድካም ተሌለብኝ ለምንድን ነው የማላደርገው ሲጀመር እኮ ባለቤቴን ወድጄ አፍቅሬ አክብሬ በፍላጎቴ እኮ ነው የምንከባከባቸው ማን አስገደደኝ የኔ ጌታ የኔ ሸበላ ተኔ ውጭ ማን አላቸው ያማቸዋል አንቺ መንተኛ አንቺ ነሽ የሚያምሽ ቆይ አንተ አወይ አቤት ጥያቄ ላንሳ ተምትል ይቺ ባሏን አንስታ ያፈረጠች ሴት እንደው ምን አለ እንዴ አንስታ ታፈርጥልኝ ማለት ወይዘሮ ትሪታን አዎ እንግዲህ በሁሉም ነገር መስማማት አይቻልም በሁሉም ነገር እንስማማ ብለንም አናስብም ፕሮግራማችን ይህንን ይመስል ነበር ከእንግዶቼ ጋር ያደረኩትን ቆይታ እንደተመለከታችሁት ነው እናንተም በየቤታችሁ ሆናችሁ ይህንን ጉዳይ እያነሳችሁ ተወያዩበት እንግዲህ እንግዶቼም እዚህ ድረስ ስለመጣችሁ በጣም አመሰግናለሁ እናንተም እንግዲህ ከዚህ ውጭ ሆናችሁ እርስ በርስ እየተገናኛችሁ ይህንን ጉዳይ በደንብ ተወያዩ አንተ እኔ ከዚህ ሴት ጋር ነው የምገናኘው ወይኔ እንደው አሁን እንደው እንዴ ነቂያት እያለኝ አሁን አንድ ለቤተሰቡ ናችሁ አሁን ይሄንን እናቆመውና ቤተሰብ ስለሆናችሁ ነው ተነጋገሩ ያለው እንደዚህ በጣም ስትጣሉ ደስ ይላል ማን ነው ስትስማሙ ስራችን ያጂ እሺ አንቺ እንዴ አያችሁ ይሄ ነው የሚያግባባችሁ ከዚህ በኋላ ምን እየተገናኛችሁ ማን ነው ተወያዩ ሳምንት በሌላ በአዲስ እንግዳ እንጠብቃችኋለን እስከ ሳምንት ባይ ይህ ፍሬ ነገር ነው